ዘሪሁን እኔ ነኝ። ዘሪሁን ይሄ ልጅ ሕክምና ያስፈልገዋል። በጣም ክትትል ያስፈልገዋል። ከኔ የተሻለ አቅም ላለ ሰው እባካችሁ አሳልፈን እንስጠው። እኔ በራሴ አቅም ምንም ማድረግ አልችልም። በእውነት ተረጋጋ። በቃ ተረጋጋ። ዘሪሁን ማንም የለም። እኔ ነኝ ዘሪሁን። እኔ ነኝ ዘሪሁን። እኔ ነኝ። የለም የለም፣ ማንም የለም። ዘሪሁን ተረጋጋ። እኔ ነኝ። ማንም የለም፣ ማንም የለም። ዘሪሁን ማንም የለም። እኔ ነኝ ጓደኛ፣ እኔ ነኝ ጓደኛ። ተረጋጋ በቃ። ሁለተኛ ላይ ህግ ጋዜጠኛ ያልክ እንዳትጨቀጭቀኝ እሺ። እኔ ራሴን ችዬ ራሴን አደራጅቼ አጎቴን በእጄ ነው መግደል የምፈልገው። ገብቶሃል አይደል? ሁለተኛ ህግ ያልክ እኔን እንዳትጨቀጭቀኝ ጋዜጠኛ አትማልብኝ። በቃ ነን እስቲ አንዴ ስልክ እንደውን በእናታችሁ እባካችሁ። እኔ ከአቅሜ በላይ ነው በእውነት። እኔ ብቻዬን አልችለውም። ሳልሰስቶኝ በፍቅር ብኖር ለፍቅር ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ ማንሰማልኝ ቀርቦ ከሚስጥሬ። በእናታችሁ ይህን ቪዲዮ የምታዩ ሰዎች በእናታችሁ እስከ መጨረሻው ሂድ። ቤተሰቦቼ ይህን ቪዲዮ ብቻ እስከ መጨረሻው ይዩት በእናታችሁ። ማለት ኧረ በስመ አብ። እኔ ስላቃተኝ ነው እንደዚህ የምላችሁ በእውነት። በቃ የመጨረሻ ከአቅሜ በላይ ስለሆነ ነው ይህንን የምላችሁ። ልጁ እንደነበረ አይደለም። እኔ ልጅ የሚሻለው አይመስለኝም በእውነት። እኔ እንጃ ደህና የሚሆን አይመስለኝም በዚህ ከቀጠለ። እባካችሁ ቶሎ ድረሱለት። ንፋስ ላስመጣ ብዬ ወጥቼ የሚሆነውን በእውነት ይሁ ማለት እሱ አጠገብ ይህንን ላወራ አልፈለኩም። እሱ ፊት እንደዚህ ማለቃቀስ አልፈለኩም። ግን ቤተሰብ ማታ ይቃዣል። እናቴ፣ አባቴ፣ አጎቴ እያለ ማይጠራው የቤተሰቡ አካል የለም። የማታው ችግር የለውም። ይህም በጸበል እናስተዋዋለን ብለን ጸበል እየተከታተለ ነው። ግን ጭራሽ ወደ ቀን መጣበት እኮ። ይኸው በቀን ምን እንደሚሆን ይኸው ድንገት እንደዚህ ሆኖ ሳየው ኧረ በእናታችሁ እባካችሁ። እኔ ከአቅሜ በላይ ነው በእውነት። እኔ ብቻዬን አልችለውም። በቃ ይህንን ማድረስ ላለባችሁ ሰው ሁሉ አድርሱ እባካችሁ። በቃ ለልጁ ይድረሱለት በእናታችሁ። ይሄ ልጅ ሕክምና ያስፈልገዋል። በጣም ክትትል ያስፈልገዋል። ከኔ የተሻለ አቅም ላለ ሰው እባካችሁ አሳልፈን እንስጠው። እኔ በራሴ አቅም ምንም ማድረግ አልችልም በእውነት። እኔ ብቻዬን ምንም ማድረግ አልችልም። የምሬ ነው ቤተሰብ።
እስቲ ይሄ ጥሩ ነው ኑና እዩት እስቲ የሚሆነውን እዩ ሰው እንዴት እንደሚያየው እዩት ኑ እስቲ የምር ኑ እዩት እኔ ምንም አላወራም እናንተ ተግባሩን እዩት የሚሆነውን እዩት ንፋስ ላስመታ ብዬ ከቤት አውጥቼ የሚሆነውን እዩት ማንም ሰው የለም አዎ ምንም የለህም ባዶ ታውቃለህ ምንም ነገር ባዶ ነው ከዚህ ጋር እንደዚህ ሰው ቢያይ ምን ይለኛል? ኧረ ጸበል እንኳን ለመውሰድ ሩቅ ቦታ ለመውሰድ በእውነት እናንተ እገዛ ያስፈልገኛል። ፋሚሊ በቃ ተነስና ባዶ ኦና ነች አለ ማለት ባዶ ነች አለ ባዶ ምንም ነገር የለም። ተመልከት ምንም ነገር የለም ባዶ እንደዚህ ይሆንና ደግሞ በመሀል መለስ ሲለው ምን ይሆንኩ ነው ብሎ ደግሞ የሚነፋርቀው ነገር አለ። ትንሽ ጠብቁ። አሁን ሲጋራ ባመጣለት ሲጋራ ቢያጭስ ወደ ራሱ ይመለሳል። ካልሆነ ታያ እኔ አሁን ከቤት ይዤ መውጣት እፈራለሁ። ከዚህ በኋላ ዝም ብሎ ተነስቶ የሚያንቀውም ነገር አለ። ኧረ ይህንን ባካችሁ በቃ ጥሩ ብላችሁ መፍትሄ ስጡኝ። አጎቱ በቃ ብቻ እኔ በእናታችሁ የለም ማንም የለም። ዘሪሁን ተረጋጋ። እኔ ነኝ። ማንም የለም። ዘሪሁን ማንም የለም። እኔ ነኝ ጓደኛ ተረጋጋ በቃ። በቃ ቤት አሁን ደግሞ ትንሽ ቆይቶ አሁን ደግሞ ወደ ራሱ ሲመለስ እስከ ማታ ድረስ ያለቅሳል፣ እንቅልፍ እስኪወስደው ድረስ። እባካችሁ ቶሎ ብላችሁ ይሄን ልጅ ከእኔ ውሰዱት። እጄ ላይ አንድ ነገር እንዳይሆን በእናታችሁ። እኔም ልጅ ነኝ በእናታችሁ። እኔ አልፈተን እባካችሁ በቃ።
ይኸውልህ ምንም አልተፈጠረም። እሺ እንዳታልቅስ ነግሬሃለሁ። ምንም አልተፈጠረም። ማን የለኝ ተቀያለኝ ሰው አገኝቼ ስላጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ስማ ዘሪው አታ ስማኛ ራበህ እንሂድ ወደ ቤት ሄደን ምግብ እንብላ አራበህም ተው እሺ ሲጋራ ልግዛ ሲጋራ ልግዛ በቃ ምግብ ነው የሚበልጥብህ ስማ መጀመሪያ ምግብ ለመብላት እንሂድና ከዛ በኋላ ሲጋራውን እንገዛልሃለሁ አይሆንም ይሄድና እስከዛ መጀመሪያ ምግብ ለመብላት እንሂድ ወደ ቤት ሲጋራውን ገዝተን ወደ ቤት እንሂድና ከዛ ምግቡን ከበላ በኋላ ታጨሳለህ ቤት ነው የምንሄደው አዎ ቤት ነው የምንሄደው ወይ በቃ ይቀርብኝ በእናትህ ዘሪሁን በቃ እርሳው አንተ ልታንቃት ፈልገህ አይደለም እኮ ያነካት አይደል እንዴ እናቴን ስማ ችግር የለውም እኮ ስማ እናቴ ታውቃለች እኮ ያለህበትን ሁኔታ ትረዳለች አትቀየምህም እኮ ለምንድን ነው ቤት አልሄድም የምትለው አንተ አሁንም እናት አልሄድም በቃ እኔ አይገባም አልሄድም እዛ ቤት ዘሪሁን በእናትህ በቃ አልሄድም እንዴት ነው እጃይኗን ማለት ታውቃለች እሷ ይገባታል እንዴ ነገን እኔ በገላትስ እሺ አንተ ባትገላትም ባትኖርስ በቃ አትገላትም በቃ ነው አልፈልግም ምን ሞታለች አሁን አንተ ባትኖርስ ብቻችንን ነው ቢሆንስ በቃ አትገላትም በቃ አልሞተችም አይደል ተረፈች አይደለ ነገስ እኔ ራሴን ተውናት በቃ ተው ለምን አንተ ነህ አትተውኝም በቃ ማድረግ የምትችለውን አደረግክ አይደል በቃ ይኸው በቃ እንተውኝ በቃ እንተውኝ ተስፋ ስትሄድ ነበር ግን ዘሪሁን እኔ አይደለሁም እኮ እነሱ ናቸው ተስፋ የሰጡኝ አልፈልግም ለጋዜጠኞች አሳልፈህ ስጥ እባክህን በፈጣሪ እኔ እንድኖር አትፈልግም እንዴ እንደዛ ቢሆን ነው የሚሻለው በቃ ዘሪሁን እኮ አልፈልግም እኔ ካወቀ እኔንም ይገለኛል አይገልም ያ በእናትህ እነሱ የህግ ጥበቃ ያደርጉልሃል እኔ ከጎንህ አለሁ የተኛው ህግ ነው ህግ ቢኖር ነው እንደዚህ አይነት ሁኔታ ላይ ሆነ ነበር በእናትህ ዘሪሁን በእናትህ በቃ በእናትህ እሺ በል በሷ አትጠበቃ እኔን በእናትህ ብላት ለምነኝ እሺ አንተ ቆይ እኔ አላሳዝንም ኧረ በእናትህ ለእኔ ብለህ በቃ በእናትህ ነግሬሃለሁ አይደለ በቃ እንደምንም በቃ ነገሮችን እናስተካክላቸዋለን አንተ ተስፋ አትቁረጥ በእናትህ በቃ ዘሪሁን በማርያም ለጋዜጠኞች አሳልፌ ልስጥህና እነሱ በቃ ለህግ ያቅርቡ ለህግ አሳልፌ ህግ አትበልብኝ በእናትህ ህግ ይላል እንዴ ህግ የተኛው ማያውቀውን ህግ ነው አይደለም ህግ የሰፈር ማንም ሰው እሱ እንደገደለ ያውቃል እሺ ህግ አትበልብኝ በእናትህ ህግ ይላል እንዴ የተኛው ህግ ነው እኔም በቃ አታናደኝ እኔ አልፈልግም በቃ ህግ ይላል ህግ እሺ ጠብቀኛ ጥላይ ልትሄድ ነው ቁም ይኸውላችሁ ባካችሁ
በእውነት እኔ ምን ማለት እንዳለብኝ አላውቅም። ይኸው እንዳያችሁት ነው። በቃ ይኸው እንዳያችሁት ነው። ስለ ህግ ሲነሳም አይወድም። በቃ ተነስቶ ዘሎ ነው የሚያንቀው። ሁሉም የሰፈር አካባቢ ሰው ህግ የምትሉትም ሁሉም ያውቃሉ። እናት አባቴን በአደባባይ ነው የገደላቸው እያለ ነው የሚናገረው። እባካችሁ አደራችሁን እኔ በውስጥ አናግሩኝ። በቃ ቶሎ ብላችሁ ይህንን ልጅ ለማን መስጠት እንዳለብኝ በቃ አሳውቁኝ፣ ጻፉልኝ። እባካችሁ አግዙኝ። እባካችሁ እኔ ይሄ ልጅ አንድ ነገር ከመሆኑ በፊት በቃ ከኔ ተረከቡት። በቃ ተቀበሉት። ይኸው የሚሆነውን ይኸው። ሁለተኛ እኔን ህግ ጋዜጠኛ ያልክ እንዳትጨቀጭቀኝ እሺ። እኔ ራሴን ችዬ ራሴን አደራጅቼ አጎቴን በእጄ ነው መግደል የምፈልገው። ገብቶሃል አይደል? ሁለተኛ ህግ ያልክ እኔን እንዳትጨቀጭቀኝ ጋዜጠኛ አትባልብኝ። በቃ እኔ አልፈልግም። እኔ ራሴ የእናትና አባቴ እንደ ራሴ በእጄ መበቀል ነው የምፈልገው። ገብቶሃል አይደል? አልፈልግም። በቃ ህግ ጋዜጠኛ አትበልብኝ። እሺ ማንም ሰው እኮ ያውቃል እኮ እሱ እንዳደረገው። ምንም ስለሌለኝ በእጄን አንቄ መግደል የምፈልገው እሱ ነፍስ ነበር። ራሳችን ማውጣት የምፈልገው እኔ ጋዜጠኛ እነዚህ ከአይነት ታደጋታችን ፈጣሪ እንደዚህ አትበል። በቃ ዘሪሁን በእናትህ በቃ እኔ ማልቀስ አልፈልግም። በእናትህ ተረጋጋ። በቃ የምትረጋጋ ከሆነ እኔ ከአቅሜ በላይ አትሁን። ያው ተቀመጥ። በቃ የምትሄድ ከሆነ ትሄዳለህ። በቃ እኔ ብቻዬን ላግዝህ አልችልም። ይቅርታ ጓደኛዬ። እኔ ግዴታ አንተን ለጋዜጠኞች አሳልፌ መስጠት አለብኝ። ኧረ በዚሁ ከቀጠልክ እኔ አብደህ ነው ማገኘት። አማርኛ ትችላለህ አይደል? በቃ አሁን ተነሽ ወደ ቤት እርሳው። እሺ ሲጋራ ገዛለሁ። እንሂድ። በቃ ተነስ። ጣለ ያስከውን ጣለ። ማንም የምታውቀው ሰው የለም። እባክህ ልቀቅ። አትቀዥ። ጣልጣለኝ። ልቀቅ። እጄን ፍታ። አንቄ እገላለሁ። እንታ አሁንም እንደዚህ ሆነ ሄዳ አሁንም ማሚ እንዳታንቅ አደራ። ሰማ እንደዚህ አልሆነም ብለኸኛል እኮ አንተ። ዘሪሁን የምትሆነው አይታወቅም፣ ግን አውቃለሁ ብለህ ታለቅሳለህ ደግሞ ሰው ላይ። አንተ ስማ እንግዲህ ዘሪሁን እኔ ነኝ። ዘሪሁን ተረጋጋ። ዘሪሁን እስቲ አንዴ ስልክህን ደውል ለመዲና ደውል። እንዴ ትምጣ ቶሎ በል ደውል። ዘሪሁን ተረጋጋ። Mm-hmm.